ሰበር መረጃ ተሰምቷል። የፕሬዝዳንት ኢሳያስ አፈወርቂ ዙፋን መነቅነቅ ጀምሯል። በኤርትራ ለውጥ ናፋቂ ህዝቦች ኢሳያስ አፈወርቂን ከስልጣን ለማውረድ እንቅስቃሴ ጀምሯል። የፕሬዝዳንት ኢሳያስ ስርዓት ያንገሸገሻቸው ሰላማዊ ለውጥ ናፋቂ ዜጎች አገዛዙን ሳያስወግዱ እንደማያርፉ ተነግሯል። በውጭ ሀገር የሚኖሩ ኤርትራውያንና ትውልደ ኤርትራውያን የአምባገነኑን ዙፋን በትጥቅ ትግል ለመናድ በጎረቤት ሀገራት ተጠልለው ስልጠና ወስደው ታጥቀው አመቺ ጊዜ እየተጠባበቁ እንደሚገኝም ታውቋል። የአዛውንቶቹ ክበብ የሆነው ህወሓት አሁንም ሌላ ጦርነት ለመቀስቀስ ላይታች እያለ ነው ተብሏል። በሱዳን የሚገኙ የትግራይ ተፈናቃዮች የይድረሱልን ጥሪ እያሰሙ እንደሆነ ታውቋል። በኢትዮጵያና ኬንያ ድንበር ለ2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰምቷል። ጉዳዩ ምንድን ነው? በዘገባችን ተካቷል። በአፍሪካ 2 ኤምባሲ ብቻ ያላት ባለጸጋዋ ሀገር በ2027 በአዲስ አበባ ኤምባሲዋን እንደምትከፍት ይፋ አድርጋለች። ይቺ ሀገር ማነች? በዘገባችን ተካቷል። በኢትዮጵያ የሚገኙ ባንኮች እጅግ ከባድ የሚባል ጥቃት አጋጥሟቸዋል ተባለም። ምን ገጠማቸው? በቆይታችን ሰሙታላችሁ። እስራኤል በባህር በሩ ጉዳይ ከኢትዮጵያ ጎን ነኝ አለች። የመካከለኛው ምስራቅ የፖለቲካው አለቃም ጽዮናዊቷ ምድር እስራኤል የሄዝቦላን ቁልፍ ሰው አሰናብታለች። ከጋዛ እስከ ቤሩት፣ ከዶሃ እስከ ቴህራን እስራኤል ጠላቶቿን አንድ ባንድ ማሰናበቱን ቀጥላበታለች። ማንን መሸኘት እንዳለባት የምታውቅ የምትተኩሰውን ጥይት ስራ ላይ የምታውል ድንቅ ሀገር መሆኗን ለዓለም ማሳየቷን እንደቀጠለች ነው እየተባለ ነው። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ ትደግፋለች ተባለ። ይህንን ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም ንጉሴ እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሰዋል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ ነው ብለዋል። የእስራኤል ምክር ቤት አባል ዶክተር ጸጋ ፈንታሁን የኢትዮጵያ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብለውታል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያም እንደሌለ አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለችም ብለዋል። የፕሬዝዳንት ኢሳያስ አፈወርቂ ዙፋን መነቃነቅ ጀምሯል። በኤርትራ ለውጥ ናፋቂ ህዝቦች ኢሳያስ አፈወርቂን ከስልጣን ለማውረድ እንቅስቃሴ ጀምሯል። የኢሳያስ ስርዓት ያንገሸገሻቸው ሰላማዊ ለውጥ ናፋቂ ዜጎች አገዛዙን ሳያስወግዱ እንደማያርፉ እየተናገሩ ነው። ላለፉት 3 አስርት ዓመታት ዓለም ላይ የሻዕቢያን ያህል አምባገነን ግጭት አፍቃሪ ምስራቅ አፍሪካ ቀጠና የሰላም ጠር እና ችግር አዋላጅ የሆነ አገዛዝ የለም ይባላል። ከዚህም በላይ በሀገሪቱ ያፈጠጠ ድህነት ለትውልድ ከማውረስ ባሻገር ወጣቱ በገዛ ሀገሩ ተስፋ ቆርጦ ለስደት እንዲዳረግም አድርጓል። ኤርትራን ወደ ባርነት የከተታትን የፕሬዝዳንት ኢሳያስ አፈወርቂንና የጀሌዎቹ አገዛዝ ያንገሸገሸው የኤርትራ ህዝብ ሽማግሌውንና ቢጤዎቹን ለአንዴና ለመጨረሻ ጊዜ ከኤርትራ ለማስወገድ ለውጥ ናፋቂው የሆነው ዜጋ በቆራጥነት መንቀሳቀስ ጀምሯል። በተለይም ከውስጥ ኢሳያስ ላይ ያለው ተቃውሞ ተባብሷል። በአስተዳደር ውስጥ የነበሩት ሰዎች በየወቅቱ እየተመናመኑ ተብሏል። ገሚሱ ነፍጥ አንግቦ በረሃ ወርዷል። ቀሪው ደግሞ በተቃውሞ ሰልፍ ትግል መጀመራቸውን እያሳዩ ይገኛሉ ተብሏል። በሌላ በኩል በውጭ ሀገር የሚኖሩ ኤርትራውያንና ትውልደ ኤርትራውያን የአምባገነኑን ዙፋን በትጥቅ ትግል ለመናድ በጎረቤት ሀገራት ተጠልለው ስልጠና ወስደው ታጥቀው አመቺ ጊዜ የተጠባበቁ እንደሚገኝም ተነግሯል። የሻዕቢያው አገዛዝ እንኳን ለዜጋው በውስጡ ለተሰገሰጉ አባሎቹ እንኳን የሚመች ባለመሆኑ ቀስ በቀስ ይህንን ታጥቆ የሚገኘውን የብርጌድ ንሓመዱን ቡድን እየተቀላቀሉ እንደሚገኝም አንዳንድ መረጃዎች አመላክተዋል። በሱዳን የሚገኙት የትግራይ ተፈናቃዮች የይድረሱልን ጥሪ እያሰሙ ነው። በሚፈጸምባቸው የሰብአዊ መብት ጥሰት ህወሓት በሀገሪቱ በሚገኘው ታጣቂው አማካኝነት
እየተሳተፈ እንደሚገኝም ለማወቅ ተችሏል። የአዛውንቶቹ ክበብ የሆነው ህወሓት አሁንም ሌላ ጦርነት ለመቀስቀስ ላይታች ያለ ነው ተብሏል። ነገር ግን ቡድኑ ያወጀውን ጦርነት ተከትሎ ከዚህ በፊት ይህ ብቻ አይደለም፣ ህወሓት ለተፈናቃዮቹ የተሰበሰበውን እህል ጭምር በገፍ ወደ አስመራ ሲያስጭን እንደከረመም አንዳንድ መረጃዎች አሳይተዋል። ይህንን የቡድኑን የጭካኔ መንገድ የትግራይ ህዝብ በአንድ ድምፅ ሲቃወም የቆየ ሲሆን ከቀያቸው ተፈናቅለው በተለያዩ የስደተኞች ካምፕ ውስጥ የሚገኙ ተፈናቃዮችም ህወሓት እያደረገ ያለውን የጦርነት ጥሪ በማቆም ወደ ቀያቸው እንዲመልሳቸው ሲጠይቁ ቆይተዋል። ቢሆንም ቡድኑ በስደተኞች ስም የሚነግድ በመሆኑ ስደተኞች ወደ ቀያቸው እንዲመለሱ በፍጹም አይፈልግም የሚሉ ወገኖች አሉ። ይህንን ደግሞ በአንድ ወቅት እነ ሞንጆሪኖ ከተፈናቃዮች ጋር ባደረጉት ስብሰባ በግልጽ ተናግረውም ነበር። ከትግራይና ከተለያዩ አካባቢዎች የተፈናቀሉ ዜጎች እስከዛሬ ድረስ ባገኙት አጋጣሚ የህወሓትን አካሄድ እየተቃወሙ ያሉ ሲሆን በወልቃይትና ከአጎራባች አካባቢዎች ተፈናቅለው በሱዳን የስደተኞች መጠለያ ጣቢያ የሚገኙት የትግራይ ተወላጆች በህዳር 14 2018 የተቃውሞ ሰልፍ አድርገዋል። በሰልፉ ላይም የሰብአዊ መብታቸው እንዲከበርና የምግብ ፕሮግራም ቅነሳ ዳግም ታይቶ እንዲስተካከልላቸው ጠይቀዋል። የትግራይ ስደተኞች በሱዳን ለጆሮ በሚከብድ ሁኔታ እየተሰቃዩ ህወሓት ዛሬም ከአልቡርሃን ኃይልና ግብጽ ጋር በመሆን የጦርነት እንቅስቃሴውን ቀጥሏል። ቡድኑ የትግራይ እናቶችና ህጻናት እንዲህ የተሰቃዩ የሻዕቢያ ወታደርና ሌሎች ታጣቂ ቡድኖችን በመቀለብ ተጠምደዋል የሚሉ ወገኖች ተበራክተዋል። በኢትዮጵያና ኬንያ ድንበር ለ2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰምቷል። ከአካባቢው የተሰራጩ መረጃዎች እንደገለጹት የተኩስ ልውውጡ የተደረገው ቅዳሜ ምሽት ላይ ነው። በኢትዮጵያ ውስጥ የሚገኙት የዳሰነች ጎሳ አባላት ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ ሩምታ መክፈታቸውን ዘገባዎች አመላክተዋል። በሞያሌ ከተማ ውስጥ የተፈጠረውን ይህንን ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበር ጠባቂ አባላትና ከአካባቢው የጸጥታ አባላት ጋር በመሆን ምላሽ መስጠታቸው ታውቋል። የተኩስ ልውውጡ 2 ሰዓታትን የዘለቀ እንደነበርም ተሰምቷል። ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸውን ተከትሎ ሲሆን በተኩሱ ምን ጉዳት እንደደረሰ እስካሁን በይፋ የተገለጸ ነገር የለም። ይሁንና የኬንያ ጋዜጦች ከኬንያ የጸጥታ አካላት የተጎዳ ሰው እንደሌለ አንስተው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸው እንዳሉ ዘግበዋል። እንደ ዘገባዎቹ ከሆነ የቅዳሜው ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የብቀላ እርምጃ ነው። በአካባቢው ለጊዜ ሁኔታዎችን ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑን ዘገባዎች አመላክተዋል። በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ የፋይናንስ ተቋማት የሳይበር ጥቃት ሲደርስባቸው የደንበኞችን አመኔታ እንዳናጣና ዝናችን እንዳይጎዳ በሚል ስጋት ጥቃቱን ሪፖርት ከማድረግ እየተቆጠቡ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ይፋ አድርጓል። ይህ የተቋማት ዝምታ ወንጀለኞች የተሳካላቸውን የጥቃት ዘዴ በሌሎች ተቋማት ላይ በቀላሉ እንዲደግሙት በማድረግ የሀገሪቱን የጸጥታ ክፍተት እያሰፋው መሆኑ ተመላክቷል። ይህ የተገለጸው የኢትዮጵያ ንግድ ባንክ ባዘጋጀው የሳይበር ደህንነት ፎረም ላይ ነው። በፎረሙ ላይ ኢትዮ ቴሌኮም የቴሌብር የሞባይል ገንዘብ መድረክ በየቀኑ ከ220 በላይ የሳይበር ጥቃት ሙከራዎች እንደሚገጥሙት ገልጿል። ይህም ካለፈው ዓመት የ20 ከመቶ ጭማሪ አሳይቷል። አዲሱ ስጋት ኤአይ በአርቲፊሻል ኢንተለጀንስ የሚታገዙ የሳይበር ጥቃቶች አሁን አንዱን ጥቃት ለመፈጸም 39 ሰከንድ ብቻ እየወሰደባቸው መሆኑ ተጠቁሟል። የኢትዮጵያ ንግድ ባንኩ ወደ ዜሮ አመኔታ ዚሮ ትረስት የደህንነት ሞባይል መሸጋገሩን ገልጾም የሳይበር ደህንነት አስተዳደር ክፍሉን ወደ ምክትል ፕሬዝዳንትነት ደረጃ ማሳደጉን አስታውቋል። በመፍትሄነትም የፋይናንስ ተቋማት ስማቸው ሳይገለጽና ሚስጥራቸው ተጠብቆ ስለደረሰባቸው ጥቃት መረጃ የሚለዋወጡበት ገለልተኛ ሶስተኛ ታማኝ አካል ለማቋቋም እየተሰራ ነው ተብሏል። ሲንጋፖር በ2027 በአዲስ አበባ ኤምባሲዋን እንደምትከፍት ይፋ አድርጋለች። የሲንጋፖር ጠቅላይ ሚኒስትር ላውረንስ ዎንግ በኢትዮጵያ ውስጥ ጉብኝት እያደረጉ ሲሆን በቅርቡ አገራቸው በአዲስ አበባ ኤምባሲዋን እንደምትከፍት አስታውቋል። ሲንጋፖር በአፍሪካ ውስጥ እስካሁን ያላት ኤምባሲ 2 ብቻ ሲሆን እነርሱም የሚገኙት በግብጽና ደቡብ አፍሪካ ነው። በሞሮኮና በናይጄሪያ የክብር ቆንጽላ ጽሕፈት ቤት ያላት ሲንጋፖር በአዲስ አበባ ለመክፈት ያሰበችው ኤምባሲ ከአፍሪካ
ሶስተኛዋ የሚሆን ሲሆን በምስራቅ አፍሪካ ደግሞ የመጀመሪያው ኤምባሲዋ ይሆናልም ተብሏል። ጠቅላይ ሚኒስትሩ እንደገለጹት የአዲስ አበባው የሲንጋፖር ኤምባሲ እንደ አውሮፓውያን አቆጣጠር በ2027 የሚከፈት ይሆናል። ጠቅላይ ሚኒስትሩ በመግለጫቸው አገራቸው ከአፍሪካ ህብረት ጋር የጠበቀ ትስስር መፍጠር እንደምትፈልግ ገልጸው በህብረቱ በኩል ከ55ቱ የአፍሪካ ሀገራት ጋር ግንኙነት ማድረግ እንደሚያስችላቸውም አስረድቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ እኛን ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።